በመቀሌ ከተማ በትናንትናው ዕለት የጀመረው ከበባና ግርግር በዛሬው ዕለትም ተጠናክረው እንደቀጠለ ከስፍራው እየወጡ ያሉ ታማኝ የመረጃ ምንጮች ጠቁመዋል። በጊዜያዊ አስተዳደሩ ቢሮ ላይ ያነጣጠረው ከበባ በከባድ የጦር መሳሪያዎች ጭምር የታገዘና ከበስተጀርባው ሌላ ተልእኮ እንዳለው የፖለቲካ ተንታኞች እየገለጹት ይገኛሉ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ታጣቂዎቹ ወደ አስተዳደሩ ጽሕፈት ቤት እያመሩ መሆኑን ሲያውቁ ከአካባቢው መሰወራቸውንና እስካሁን ድረስ የት እንዳሉም የታወቀ ነገር የለም። ይህንን በርካታ ሰዎች መፈንቅለ መንግስት ያሉትን በመቀሌ የተደረገውን ወታደራዊ እንቅስቃሴ ሲመሩት የነበረው እነማን ናቸው የሚለውም ታውቀዋል። የምንመለከት ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በትናንትና ዕለት እስከ አፍንጫቸው የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል የዳቦ ስም መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ሕንፃ ላይ ከበባ መፈጸማቸው ተረጋግጧል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት የክልሉ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳደር ሕንፃ ላይ መሆኑን ታማኝ የሆኑ የመረጃ ምንጮች ገልጸዋል። ይህንን አደገኛ እንቅስቃሴ በመቀሌ ውስጥ ያደረገው የትግራይ ኃይል ከ70 በላይ የሚሆኑ አባላትን የያዘ አርሚ 31 የተባለው ነው። እነዚህ ታጣቂዎች ረቡዕ ዕለት ምሽት አራጉር ወይም እንደርታ ከተባለ ቦታ ተነስተው ሐሙስ ዕለት በጊዜያዊ አስተዳደሩ ሕንፃ ላይ ከበባ የፈጸሙ መሆኑ ታውቋል። የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ሞርታር፣ ዲሽቃና እንደ ብሬን የመሳሰሉት ከባድ የጦር መሳሪያዎችንና የቡድን መሳሪያዎችን የታጠቁ መሆናቸውን የዓይን እማኞች ተናግሯል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው መቅረታቸው ተገልጿል። በትናንትና ዕለት እኩለ ቀን ላይ የክልሉ ምክትል ጊዜያዊ አስተዳደር የሆኑት አቶ አማኑኤል አሰፋና የሰላምና ጸጥታ ቢሮ ኃላፊው ሌተናል ጀነራል ፍስሐ ክዳኑ ከታጣቂዎቹ ጋር ውይይት ማድረጋቸው የተነገረ ቢሆንም ነገር ግን ንግግሩ ያለምንም ውጤት እንደተጠናቀቀ ለማወቅ ተችሏል። ከሰዓት በኋላ ዘግይተው ወደ ከተማዋ የደረሱ ሌሎች አርሚ 22 የተባሉ የትግራይ ኃይሎች አባላት ድምፀ ወያኔ የተባለውን የቴሌቪዥን ጣቢያ መስሪያ ቤትን ተቆጣጥረው ሰራተኞቹ ሕንፃውን ለቀው እንዲወጡ አድርገው እንደነበርና በዚህም ምክንያት ጣቢያው ለ2 ሰዓታት ያህል ስርጭቱ ተቋርጦ ቆይቶ አመሻሽ ላይ ወደ አየር መመለሱ ተዘግቧል። በተጨማሪም ከሰዓት በኋላ የሰማዕታት ሐውልት በሚገኝበት ግቢ ውስጥ ከፍተኛ ተኩስ የተሰማ ሲሆን ነገር ግን በተፈጠረው ተኩስ የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር የለም። ታጣቂዎቹ እኩለ ቀን ላይ ከክልል ጊዜያዊ አስተዳደር ባለስልጣናት ጋር ካደረጉት ውይይት በተጨማሪ አመሻሽ ላይም ሌላ ዙር ንግግር የተደረገ ቢሆንም በውይይቱ ላይ የክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እንዳልተገኙ የመረጃ ምንጮች ጠቁመዋል። ከዚህ ቀደም ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀሌ ጎዳናዎች ወጥተው ቅሬታቸውንና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት ከዚህ በፊት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ሕንፃ ሄደው የነበረ ሲሆን ወደ መቀሌ የሚወስዱ መንገዶችም በዚህ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበር ይታወሳል። ከዚህ ቀደም በታጣቂዎቹ የቀረቡትን ጥያቄዎች ተከትሎ የክልሉ መስተዳድር ለደሞዝና ለጥቅማ ጥቅም ጉዳዮች ምላሽ የሚሰጡ ውሳኔ አሳልፎ ነበር። ከአንድ ወር በኋላ አሁንም የታጣቂዎቹ እንቅስቃሴ ከትናንት ጀምሮ በመቀሌ አውራ ጎዳናዎች የታየ መሆኑን ነዋሪዎች ያመላከቱ ሲሆን በዚህም ሳቢያ በነዋሪዎች ዘንድ ከባድ የተባለ ስጋት ተፈጥሯል። ምንም እንኳ የታጠቁ የአርሚ 31 እና የአርሚ 22 አባላት ጥያቄያቸው የደሞዝ ጥያቄ ነው ቢባልም ነገር ግን ከበስተጀርባው ከባድ የተባለ የፖለቲካ ተልእኮ እንዳለውም እየተነገረ ይገኛል። በህወሓት ከፍተኛ አመራሮችና በጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ መካከል ከፍተኛ የሆነ አለመግባባቶች ቀስ በቀስ እየሰፉ መምጣታቸውንና ይህንንም ተከትሎ የህወሓት አመራሮች ጀነራል ታደሰ ወረደን በኃይል ከስልጣን ለማስወገድ ያደረጉት እንቅስቃሴ እንደሆነ በሰፊው እየተነገረ ይገኛል። በጠቅላይ ሚኒስትሩ ላይ ከፍተኛ የሆነ መለሳለስ እያሳየ ነው በሚል በህወሓት አመራሮች ጥርስ የተነከሰበት ታደሰ ወረደ
በትናንትናው ዕለት በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ የሚመራው የአርሚ 31 አባላት ወደ ጽሕፈት ቤታቸው በማምራት ከበባ የፈጸሙት ከስልጣን ለማውረድ ተልዕኮ የተቀበሉ መሆናቸውንና ሆኖም ግን ጀነራል ታደሰ ወረደ ቀድሞውኑ መረጃ ደርሷቸው ስለነበር ከጊዜያዊ አስተዳደር ቢሮ ወጥተው ለጊዜው ወዳልታወቀ ስፍራ እንደተሰወሩ መረጃዎች እየወጡ ነው። የታጠቁ የአርሚ አባላቱ የፕሬዝዳንት ጽሕፈት ቤትን ጨምሮ የትግራይ ሬዲዮና ቴሌቪዥን መቆጣጠራቸው በክልሉ ግልጽ የሆነ መፈንቅለ መንግስት እያደረጉ እንደሚገኙ አንዳንድ የፖለቲካ ተንታኞች እየተናገሩ ይገኛሉ። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንጻና በተንቀሳቀሱባቸው አካባቢዎች የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበረም ታውቋል። እንዲህ ያለው የሰራዊት አባላት እንቅስቃሴ በተደጋጋሚ መከሰቱ በነዋሪዎች ላይ ስጋት መፍጠሩንና በዚህም ሳቢያ ሌላ ግጭት ይፈጠራል በሚል ከባንኮች ገንዘብ ማውጣት፣ ከገበያዎች መሰረታዊ ፍጆታዎችን መሸመት እንዲሁም አንዳንዶች ደግሞ ወደ አዲስ አበባ እየሸሹ እንደሚገኙ ነዋሪዎች ተናግሯል። በየዓመቱ ህዳር 21 በድምቀት የሚከበረውን የአክሱም ጽዮን ንግስ በዓል ተከትሎ የትግራይ ክልል ባለስልጣናትና የክልሉ መንግስታዊ ሚዲያዎች ያስተላለፉት ዜናዎች የኤርትራን መንግስት ክፉኛ አስቆጥቷል። ከህወሓት ጋር ጽምዶ በማለት በፈጠርነው ጥምረት መሰረት የገቡትን ቃል አጥፈዋል። ድሮም ህወሓት እንደማይታመን እናውቃለን እስከ ማለት ደርሰዋል። ሻቢያ ጣቱን የክልሉ መንግስት ፕሬዝዳንት ጀነራል ታደሰ ወረደና የህወሓት ማዕከላዊ ኮሚቴ አባል ዓለም ገብረ ዋህድ ላይ የጠቆመ ሲሆን እነ ፈትለወርቅና ዮሐንስ መዲድ በአስቸኳይ እርምጃ እንዲወስዱ አስጠንቅቀዋል ተብሏል። በአክሱም ጽዮን ዓመታዊ ንግስ በዓል ላይ የተላለፈው መልእክት የዘንድሮውን በዓል ልዩ የሚያደርገው ከዛሬ 5 ዓመት በፊት የኤርትራ ሰራዊት የዘር ጭፍጨፋ ያደረሰብንን የምናስብበት ቀን ነው የሚል ይዘት ያለውን መረጃ መሰራጨቱን ተከትሎ የሻቢያ መንግስት ክፉኛ ማክሮፉንና ይህንንም ተከትሎ የህወሓት አመራሮች ይህንን ካላረሙ ከባድ የተባለ ችግር በመካከላቸው እንደሚፈጠር የማስጠንቀቂያ መልእክት እንደላኩ ተሰምቷል። ይህንንም ማስጠንቀቂያ ተከትሎ በነ ፈትለወርቅ ገብረ እግዚአብሔር የሚመራው ቡድን የታጠቁ ኃይሎችን በማደራጀት የጊዜያዊ አስተዳደሩን ጽሕፈት ቤት ለመቆጣጠር እንቅስቃሴ አድርጓል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኃላፊነታቸው ተባረው በምትካቸው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑና ፈትለወርቅ ገብረ እግዚአብሔር የደብረጽዮን ቦታ በመተካት የህወሓት ሊቀመንበር እንድትሆን በተደረገው አስቸኳይ ስብሰባ መወሰኑን መረጃዎች እየወጡ ነው። ይህ ዘገባ እስከ ተጠናከረበት ድረስ የተደረገው ከበባ አሁንም የቀጠለ ሲሆን ጀነራል ታደሰ ወረደም የት እንዳሉ በግልጽ የታወቀ ነገር የለም። ከዚህ ጋር በተያያዘ አዳዲስ መረጃዎች ሲኖሩ ወደ እናንተ አደርሳለሁ። ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።